በቃ የለችም ተንቃባክሽን ወደ ዛሬት ያታተበይ አህያዎች እናንተ እውነት መስሎ ልጅቷ ነው። አንቺ እኮ ትልቅ ሰው ነሽ ልጅ 2-3 ልጅ ይሄ ሰው ነሽ። አትገባው። እሺ ሰላም ነው ወንድሜ። ጆን ዳንኤል ደግሞ በጣም ብዙ ቪዲዮዎች እየጠፉብኝ ነው ሲል ተደምጧል። ፋሚሊ አዳምጡ። ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ። የጃኒ አካውንት ተመለሰ። ትልቁ አካውንቷ 2.6 ሚሊዮን ያለው አካውንቷ ተመልሶላታል። ኮንግራቹሌሽን። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ዛሬም ተመልሼ መጥቻለሁ በአዲስና የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም ብዙ አዳዲስ ነገር የተፈጠራለ ቲክቶክ መንደር ፋሚሊ፣ እሱን አብረን የምናይ ይሆናል። እኔን ሰብስክራይብ ያደርጋችሁ ወንድማችሁ አድርጉኝ። ይህ ቤላ ሾው ነው። ቀጥታ ወደ ቪዲዮ እናልፋለን። ተመልከቱ እስኪ መቤቴ ኪዳነ ምሕረትን ይወላሉ የቀንገቢ በቅምቅም አያተና በዘር ማንዘረና አቻ የቀንገቢ ስጠኛላለ አታፍርም ልጅ ከዛ የሰው ፊት ገርሞት ስንትና ስንት ያመጣውን አንተ እዚህ ጺምን እንደዚህ ያፍተለተልክ ሕፃኑ የት እንዴት ደርሷል? አባቴ ሕፃኑ በልጧል። ነቃበል ወጣቱ አባቴ ስጠኝ አካፍለኝ 900 ነው የሰራው ዛሬ 900 በቃኝ ዳደር እጂ ነገ በጠዋት መርካቶ ላምቢ ይሻላል እንዴ ፋሚሊ። ይሄን ልጅ ስቡት በዚህ እድሜው ማለት ነው 900 ብር ነው የቀን ገቢው 900 ብር ነው። ኢማጂን ፋሚሊ ነገ ከነገ ወዲያ ምን ሊሰራ እንደሚችል ይጻል። ደግሞ ገና ልጅ ነው ፋሚሊ፣ በጣም ህፃን ልጅ እኮ ነው እሱ። ስንትና ስንት ማውጣቱ በቀን 900 ብር ራሱ ገቢ የለውም። ይገርማል። እቺ ራሱ እኮ አችል ታወቀ እንዲኮች እየተገላለጽክ ነው ብራዘሪ ሆነሽለም የሽፈለክ ቦታችን መጣለን ነው አችለን ቸርሳስ ጀመረ ምሽትፈሽልጎ ቦችታ ይሽለም እሺ መጣለን አችለን ነው እሺኛ ማችለት ነው መሽገራል ነው 2018 ምናምን ትችላለሽ እንዴ ብቻፈረግጠው ኩታቸው ወራ ነችበር እቺ ማቹ ራስ ትችላቃተ ነው ቸቸ ምናምን እዚህ ጋር ትችላጣለ ቦቸርኩ እቺ ማችን ተኮስ ጀመርኩ ሸቸው አየነ እችርሳኝችን እቺ እንደጢ ነው ማያ ሽትልም እቺ እንደዚህ ቸቸ ምናምን ትችላለ እችርሳኝ እኔ አላቅም። በሰሙን አይታችኋል፣ ብዙ ቪዲዮዎች አይታችኋል እንደዚህ በእንትን የሚዛዛቱት ምናምንና የጉራጌኛ ፍሪኮች ናቸው መሰለኝና አላይ በጣም ነው የሚያፍታቱ። የምሬን ስድብ ሁሉ አይመስልም ንግግራቸው፣ እየተዛዛቱ ነው ምናምን ገላለው ካገኙ ምናምን እየተባባሉ ነው፣ ግን ስድብ አይመስልም ሁሉ እንደ አራዳ ብቻ ይሁን ብለናል። ተው እሺ በሰላም ያዋልክ በሰላም አሳደረኝ። በዚህ ፈገግ በሉ። ወካንተ እግዚአብሔር ሰላም ላክ። ድሮ ከታች ከነጭሽ በታች ተኛ ነበር፣ አሁን ከላይ ነኝ። ከላይ ስለተኛም ጸሎቴ ቶሎ አንተ ይደርስ ዘንድ ምስጋናዬ በጣም ላቅ ያለ ነው። መልካም አዳር። ክብር ላንተ እግዚአብሔር። አሜን አሜን አላለም ፈረንጅ። ካንተ በታች ነበርኩ አሁን ከኔ ስላደረገኝ ተመስገን አለ። ከታች ያለው ፈረንጁ አሚን። ይመችሽ። አላሙዲን ይሳሳትብሻል። እሷን አትምሰይ። አላሙዲን አየው መጨረሻው። እኔ ቢሳሳት ላርመው። ሰላም ሰራዊት፣ አንድ ስራ ላዝህ ነው። ባምቢ የምትባለውን ቀበት ቲክቶከር ዛሬ ራት እኔ ቤት እንድትመጣ ፈልጋለሁ። አንተ ብለህ እንዴ ለምን አትመጣም? ሄሎ የኔ ቆንጆ ማን ልበል? ይቀጥላል እየተባለ ነው። ቀጣይ ሲቀጥል ምንድነው ቪዲዮ ከዚህ በኋላ ምን አይነት ራቱን ነው? አላሙዲን ጋር ራት ሲበሉ ምናምን ባይሆን ባታገኘው በዚህ በኤአይ ራት ተብላ እንጂ የናዮ አካውንት ፋሚሊ ምን እንደሆነ ሳይታወቅ ዩዘር ኔማ ተቀይሯል። ቪዲዮዎቿ አሉ ግን ዩዘር ኔማ ተቀይሯል። ተመልከቱ ፋሚሊ ተመልከቱ። በጣም ብዙ ነገሮች እየሰማን ነው ባይሰሙንና ተመልከቱ። እንዲህ ነው አሁን በዚህን ሰዓት እየታየ ያለው የናዮ ዩዘር ኔም እንደዚህ ነው ፋሚሊ። ስሟ ተቀይሯል። አይ ቲንክ አክሰስ ማድረግ የምትችል አይመስለኝም።
ምክንያቱም አክሰስ ማድረግ ብትችል ይህን አካውንት ትቀይረዋለሽ ብዬ አስባለሁ። ፋሚሊ ወይ የሆነ ሰው ሀክ ሊያረጋት እየሞከረ ነው ወይ እንደዛ ነው የሚመስለው እንጂ የሌላ ነገር አይመስልም። ፋሚሊ ከኮፒ ሊንክ ጋር የሚያገናኝ ነገር አይደለም። የሆነ ሰው አካውንቷን ለመቆጣጠር እየሞከረ ነው ፋሚሊ። እሺ ጆን ዳንኤል ደግሞ በጣም ብዙ ቪዲዮዎች እየጠፉብኝ ነው ሲል ተደምጧል ፋሚሊ። አሁን ጆን ዳንኤልም ወደ ሚዲያው መጥቶ ለፋሚሊ ማስረዳት ጀምሯል። ስሙት፣ ምን እያለ እንዳለ ስሙት፣ አዳምጡ። ይህን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ። እንደሰማችሁት ነው። እሱም በጣም ብዙ ቪዲዮዎች እየጠፉብኝ ነው ያሉት ምናምን ነገር እያለ ሚዲያ ላይ መጥቷል። ከዚህ በፊት እና አዶናይ ጃኒ ነበረ በጣም ብዙ ቪዲዮ በቀን ውስጥ ሲጠፋባቸው የነበሩ የነሱ የነበረ። አሁን ደግሞ ጆን ዳንኤል በጣም ብዙ ቪዲዮዎች እየጠፉብኝ ነው ብሎ ተናግሯል። አንዳንድ ሰዎች እርግጠኛ ነኝ አላቅም። በዚህን ሰዓት ግን እኔ የሆነ ሳይድ ማያስፈልግ አይደለም፣ ግን የሆነ ሰው ተቀባይነት እያጣ ነው ብዬ ነው እያጣ አይደለም፣ ግን በቃ በሆነ ነገር የተወሰነ የሱ ኦዲየንሶች ይሄ ኦዲየንስ አለኝ ብሎ የሚያስባቸው ሰዎች ምናምን ትንሽ እየሸሹት ነው ብዬ ነው ማስበው። ምክንያቱም የሆነ ጥሩ ስም አይደለም በዚህን ሰዓት ያለው ጆን ዳንኤል። ታውቃላችሁ ሚዲያው ላይ ምን እንደሚወራ ታውቃላችሁ። ጆን ዳንኤል እንደዚህ ያደረገኝ፣ ጆን ዳንኤል እንደዚህ ሆነ ምናምን የሚሉ በጣም ብዙ ርዕሶች ስላሉ አሁን በዚህን ሰዓት ትንሽ የሚከብደው ይመስለኛል። እሺ በጣም የሚገርም ነገር ተፈጥሯል። ከዚህ በፊት በፖስተትኩት ቪዲዮ ጃኒ የቲክቶክ አካውንቷን አጣ ነበረ፣ ባኑና ነበረ፣ ፐርማኔንትሊ ባን ነበር የተደረገችው። በምን ታምር እንደሆነ አይታወቅም። የጃኒ አካውንት ተመልሷል። የጃኒ አካውንት ፋሚሊ ተመልሷል። የምሬን ነው ተመልሷል። ተመልከቱ። ይሄው እንደምትመለከቱት ይሄ ዋናው ትልቁ ቻናሏ ነው። ይሄ ተመልሰላት ማለት 2.6 ሚሊዮን ተከታይ ያለው ቻናሏ ተመልሶላታል። እንግዲህ በይፋ ፋሚሊ አይ ቲንክ ያኛውም ሁለተኛው 1 ምናምን ያለውም ሳይመለስላት አይቀርም። ምንም ነገር የሆነውም ደግሞ ያለ አይመስልም። ያኛው ከዚህኛው በፊት ያኛው የተመለሰ ይመስለኛልና አሁን እስኪ ፖስት አለው ምናምን ነገር ብላለች። እሱን የምንጠብቅ ይሆናል። በትክክል ማለትን ምናምነው ስትፖስት ነውና ፖስት ተሻሳይን እስኪ። የጃኒ ደጋፊዎች አሁንም ቢሆን በጣም ደስተኛ ናቸው። በእሱ አካውንት በመከፈቱ በጣም ደስ ብሏቸዋል ምናምን ነገር። ተመልከቱ፣ የአንዳንድ ሰዎችን ተመልከቱ። የጃኒ አካውንት ተመለሰ። ትልቁ አካውንቷ 2.6 ሚሊዮን ያለው አካውንቷ ተመልሶላታል። ኮንግራቹሌሽን፣ እንኳን ደስ አለሽ። ለፎርፎር ፋሚሊም እንኳን ደስ አላችሁ ማለት እፈልጋለሁ። በጣም ደስ ብሎኛል። እግዚአብሔር ዘመንሽን ይባርክ። በጣም ደስ ብሎኛል ጃኒዬ። በጣም አሳዝናኝ ነበር። እግዚአብሔርን 2 አካውንቷ ተዘጋ፣ 3ኛ ስትከፍት ቪዲዮ ወርድባታል ምናምን። በጣም ቻሌንጅ በዝቶባት ነበረ። ከባድ ጊዜ ነበረ ስታሳልፈው የነበረው። ግን አሁን አካውንቷም ተመልሰዋል። አሁን በሚገባ ወደ ስራዋ ትመለሳለች፣ ኢነርጂዋ ይመለሳል ብዬ ተስፋ አደርጋለሁ። እህት ዓለም በጣም ነው የምወድሽ፣ በጣም እንወድሻለን። ጌታ ኢየሱስ ደግሞ ከኛ የበለጠ በጣም ይወድሻል። ነፍሱን በመስቀል ላይ የተሰቀለልሽ ኢየሱስ በጣም ይወድሻል። ተባረኪልኝ። በጣም ደስ ብሎኛል። በድጋሚ ኮንግራጁሌሽን። እንደሰማችሁት ነው። እኔ ራሱ በጣም ደስ ብሎኛል። የምሬን ነው። ምክንያቱም አይታችኋል፣ ከአንድም 2 አካውንት ነበር የተዘጋባት። ይሄኛው መጀመሪያ ተዘጋ፣ ከዛ ሁለተኛው ቻናሏ ተዘጋ፣ ከዛ አዲስ ነው የከፈተችው የነበረው። ስቲል ነው አዲሱን ራሱ ፋሚሊ እንትን እያላት ኮሚኒቲ ጋይድላይን እያላት ነበረ። ላይቭ ስገባ ሪስትሪክት እየሰጣት ነበረ ምናምን ነገር ፋሚሊና ብቻ በጣም ደስ ብሎኛል። የምሬ ነው። እንኳን ደስ አለሽ ማለት እፈልጋለሁ። እንኳን ደስ አለሽ። አሁን ወደ ሙዲሽ ተመልሰሽ ስራሽን መስራት ትችያለሽ ብዬ አስባለሁ። መልካም ምኞታችሁን ደግሞ እናንተ ኮሜንት ላይ ጻፉላት ፋሚሊ። ጂጂ የምትባለው አንዲት ሴትዮ ልትፋታት አልቻለችም። ጃኒ እንደምንመለከተው ከሆነ ልትፋታት አልቻለችም። ለምን አድርጋት እንደሆነ እንደዚህ የጠመደቻት ማንም የሚያውቅ የለም። ግን እያለች ያለችውን ነገር ተመልከቱ። ጆን ዳንኤል እኮ ነው እንዴ ጅሽን ጎትቶ እኮ ገንዘቡን ክስ አድርጎ ሰው ያደረገሽ። ለዚህ ከበቃሽ እኮ ጆን ዳንኤል ነው። ከሱ ውጭ እንኳን ቼክ የሚያደርገሽ ምን ከፊፊ ጋር ጌም ተጫወች። ፊፊ ጋር እጄ ተንቀጠቀጠ ስትይ እንደዛ ሰርቶ ለአንቺ አንበሳ ሰጥቶ ማለት ነው። አንበሳ ሰጥቶ አንቺማ አንቺ ልጅ
አንቺ ይሄ ወይ ጢማቲም ይሆናል ወይ ፎንቃ በቂጥሽ በኩል አስገብቶልሽ ይሆናል። ያ ልትመለሽ ይገባል። አንቺ ያ እንደዚህ አይነት ባል ቢገኝ እግዚአብሔር ምስክሬ ነው። የዋ ልጅ እኮ ነው እሱ። አንቺ ሙጃ ይሄ እኮ ተጠቀመብሽ፣ በላሽ እኮ ጋጣ። ባንቺ እውቅና አገኘ። ጭራሽ አንቺን በልቶ አፍዝዞሽ እንደዚህ ማለት ነው። እንዲያፍዝዞሽ ማለት ነው። ልክ ድሮ ሳምሪ እንደፈዘዘችው ምንም የተለየ ነገር እኮ የለም። ይኸው እግዚአብሔር ይመስገን ተመልሳለች እሷ። አንቺም ለቤተሰቦችሽና ለራስሽ ተመልሽ። አንቺ ዋጋ የለሽም። ይኸውልሽ ይሄ ጭራሽ ይሄማ ይበላሻል። ይሄ ቆርቆንዳ ይሄማ ይበላሻል። ይሄማ ከመፍዘዙ የተነሳ እንዲህ ነው የምትለው። የለችም እኮ የለችም። ተንቃባክሽን ወደ ዛሬ ያታተበይ አህያዎች እናንተ እውነት መስሎኝ። ልጅቷ እኮ የለችም እኮ ግብር እኮ ናት የተገበረች የዞረባት። በእሱ አይደለም ሊውላ ጣጣ የመጣው። ቀጥታ እሱ እንደ በሬ አይዋጋ እንደዚህ አይዋጋ እንዴ ስሙን ይጠብቃል። እኔ እኮ በጣም የሚገርመኝ ፋሚሊ አላቅም። አሁን እቺ ሴትዮ ትልቅ ሴትዮ ነች። የምሬን ነው። አልፈሽ ልጅሽን ብታሳድጊ ምን ትሆኛለሽ? እዚህ ጋር ምጥሽ ያልሆነ ነገር ከምታወሪ ከምትሳደቢ የምሬን እኮ ነው። ትልቅ አይደለሽ እንዴ? እንደ ትልቅነትሽ ቢያንስ የሆነ እንትን ሊሚት ይኑርሽ። የምሬን ነው። እንዴ ትልቅ ሰው የማያደርገውን ነገር ነው እያደረግሽ ያለሽ እንዴ። የምሬን ነው። አንቺ እኮ ትልቅ ሰው ነሽ ስልሽ 2-3 ልጅ ይሄ ሰው ነሽ እንዴ። ምንድነው ከአንዲት ህፃን ልጅ ጋር እንደዚህ የምታወሩ ግብ ውስጥ የምትገቢው ለምንድን ነው እንዴ? በጣም ጎግራ የሚያጋባ ነገር ነው። የምሬን ነው። ይሄን ያክልስ ለዚች ልጅ ጥላቻ ያደረብሽ ምንድን ነው? ጥላቻ ይሄን ያክል ምን አድርጋሻለች? ምን በድላሽ ነው እንደዚህ እየተናገርሻት ያለሽ? እኔ ሊገበኝ አልቻለው ነው ወይ እኔ አላቅም። ግን በጣም ግራ ነው የምታጋባኝ ጂጂ። የምሬን ነው። በጣም ነው ግራ የምታጋባኝ እንዴ። ተመልከቱኝ ደግሞ ለተዘጋብሽ 2 ሚሊዮን ሆነ 1 ሚሊዮን አትጨናነቂ። አዳሲት ቁጥሩ ኦልሬዲ ቁጥር ነው። ከዛ የበለጠ ግን ሰው ኦልሬዲ ያጠቅላል የሚከተልሽ። ዛሬም አካውንት ከፍተሽ ብትመጪ በ5 ቀን በ6 ቀን ውስጥ በአንድ ወር ውስጥ ያ ቦታ ይገኛል። it's not about like ሚሊዮን ምናምን ነው እንዴ? አልበዛም እንዴ? እኔ ወጪ ነው የምወድሽ። እንዴት እንደምወድሽ ብታይ ጌታ ነው የምልሽ። ደስ ነው የምትይ ኢነርጂሽ ደስ ይለኛል። ሁሉ ነገርሽ ደስ ይለኛል። በቃ እንዲህ ሳይሽ በጣም ነው ደስ የሚለኝ። ዳንስሽ ራሱ ምናምን ሁሉ ነገር ዳንስሽ ያ። ስለዚህ እማማ ጂጂ ብለው ቁጭ ብለው አይቅኑ ባልሽ ልጅ አከፋፋች። አንቺ እንደ ታላቅ ምናምን የምታይ ከሆነ ምናምን የምትይ ነገር ከሆነ አንቺ ዝም በይ። እሷ ልጅ ናት አይደለ? ስሜን አታንሺ። ብታነሳሽን ዝም በያት። እያሻታ አሰራረሽ ቁጭ ብለሽ እከክ ደንቆሮ አሮጊት አልከበር ያለው አሮጊት አልበዛም? እንዲያውንስ እንዴ አልከበራሉ እማማ። አይ እውነቷን ነው። የምሬን ነው። በጣም ሲጀመር ማያስፈልግም ሁሉ እንዴ ከልጇ ከምትሆን ሴት ጋር እንደዚህ መነጋገር በዚህ ልክ ራሱ እኮ አያስፈልግም ነበረ። የምሬን ነው። አያስፈልግም ነበረ እንዴ ምንም። አንዳንድ ሰዎች እኔ ጤነኛ ሁሉ አይመስሉኝም። የምሬን ነው። ጤነኛ ሁሉ አይመስሉኝም። ምክንያቱም የሚናገሩት ንግግር በጣም ነው ግራ የሚያጋባው። ገባሽ? ከትልቅ ሰው የማትጠብቁት አይነት ነገር ንግግር ምናምን ስትሰሙ ትላላችሁ ፋሚሊ። የምሬን ነው እንዴ ይቺ እኮ የምሬን ነው። ኧረ በስመ አብ ብቻ ይሁን ግን ረፊ ጂጂ ይቅርብሽ በቃ። እንዲህ ምንድን ነው ሙጥኛ ተበይ። ልጅቷን ተፋቻትና ስራዋን ትስራበት በቃ። ዘር ፌስታል ይዞ መንቀሳቀስ 5000 ብር እንደሚያስቀጣ አያውቁም እና እንጀራ ገዝቼ በኮንዶም ሊያዝልኝ በኮንዶም ሊያዝላል አለች። እግዚኦ ኧረ አይ ግን ማዘራውን እንዲላ አይሉም እንግዲህ ታውቃላችሁ። ትልቅ ሰው ናቸው። አይ ሌላ ታሪክ ገብቷል ፋሚሊ። የምሬ ነው ሌላ ታሪክ ገብቷል። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበረ እንደተመለከታችሁት ነው። በተረፈ እናንተ ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ። በነፃነት ሀሳብ አስተያየታችሁን ስጡኝ። እኔን ደግሞ ሰብስክራይብ ያደርጋችሁ ወንድማችሁ አድርጉኝ። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ባይ